አቤት ዲና። አብርሃም በሀሳባችን ተስማምቷል። አሁን ብሩ ማግኘት ትችላለህ? የማነው ልጄን ያገታት? ዲና አንቺ ታገተቻት። ከዚህ በኋላ መደባበቁ ምንም አይጠቅመንም። ሰነዶቹን አዘጋጀ? አባቴ አይዞሽ፣ ለልጃችን ስንል ከዚህ በላይ እናደርጋለን። ለልጄ ስለማላደርገው ነገር የለም። ከሰውየው የምንገናኝበት ቦታ ላይ አንድ ልጅ ከፍንጅ ሊይዙን ነው እነሱ የፈለጉት። ስለዚህ ቦታውን ቀይረን ቅዳቸውን እናበላሽባቸዋል። አገኘው ጅሉ ባለቤቴ። አብርሃም የቤቱን ካርታና ፕላን ሙሉ ሰነዱን ለአራጣ አበዳሪው አስረክቧል። አራጣ አበዳሪውም በምላሹ ገንዘቡን ቢሰጠውም ማርኮን እኔ ነኝ ያሉ ጋርዶችን አዘጋጅቶ አብርሃምን ገንዘቡን እንዲቀበሉት ለማድረግ አስቧል። ግን ደግሞ በስተመጨረሻም ልዩ እቅዷ ተሳክቶላት ያልተጠበቀ ትልቅ ስራ እነሙልጭ ሰርተዋል። ሳቤላ ወደ ቤቷ ተመልሳለች። ማርዳና አብርሃምም ተገናኝተዋል። ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ ከዚህ በፊት እንዴት ተመለከት ነው እንግዲህ ዲና ለገንዘብ ስትል ቤተሰቧን ልጆቿን በትና ከነባሏ አብርሃም ቤት ገብታለች። አብርሃም እንግዲህ በዚህን ጊዜ ዲና ልጅ ወልዳ እንደምታውቅም ሆነ ከሱ በፊት ምንም አይነት ቤተሰብ እንዳላት አያውቅም። ይሄም የማርኮን ወጥመድ የአብርሃምን ቤት ተቀብሎ አብርሃምን ሜዳ ላይ ጥሎ ቤታቸውን ከያዙ በኋላ ቤተሰባቸውን ልጆቻቸውን ሰብስበው ባልና ሚስቱ አንድ ላይ ለመኖር ቢሆንም እቅዳቸው አሁንም በድጋሜ ከሽፎባቸዋል ማለት ነው። ሙልጭ አራጣ አበዳሪውን ባገተው ጊዜ አራጣ አበዳሪው ለማምረጥ ሞክሮም ነበር። እሱም ሳይሳካለት ቀርቶ አሁን እንግዲህ ቡራማንም ሙልጭም አንድ ሆነዋል። ቡራማን አብሮ አደግ ጓደኛውን ወንድሙን ሙልጭን ይቅርታ ጠይቆት አንተ ከልብህ ይቅርታ እንድታደርግልኝ የሚያስችል ከሆነ ማንኛውንም ስራ ልታዘኝ ትችላለህ ብሎታል። ሙልጭ ሪስክ ያለው ቢሆንም አንድ ትልቅ ስራን አስቧል ማለት ነው። እንግዲህ ሳቤላን ባገኘቻት ጊዜ ነበረ ዲና ባገኘቻት ጊዜ ነበር ርብቃ እነ ማርዳን ያወቀቻቸው። ለማርዳ ሁሉንም ነገር ለአብርሃም ለመናገር በወሰነች ጊዜ ልዩ በተደጋጋሚ ለርብቃ ደውላላት ነበር። ርብቃም ለአብርሃም ላንተ በህይወትህ ወሳኝ የሆነ ትልቅ መልእክት አለኝ እያለች ባለ ጊዜ ዲና እጅግ በጣም ፈርታ ስትንቀጠቀጥና ስትረበሽ ነበር። ይህም የሆነው ምንድነው? ካሁን ሚስጥሬን ተናገረችብኝ፣ ካሁን ታወቀብኝ እያለች ዲና ክፋት መቼስ ሰላም አይሰጥም አይደል? በያ ተናገሪ፣ ይሄን ያህል ምን ያህል ነገር ቢሆን ነው? ምንድነው መናገር የፈለግሽው? አይደርስም፣ ግዴታ ዛሬ መሆን አለበት፣ መሄድ ያለብን ቦታ አለ። ብቻ የተለያዩ ነገሮችን እየቀፈጣጠረች ጊዜውን ማስረፈድ ፈልጋ ነበር። ግን ደግሞ የልዩ ስልክ በተደጋጋሚ ሲጠራ ምንም ብታደርጊ ልዩ ልታስቆሚኝ አችም ብላ ውሳኔ ላይ ነበረች። ግን ደግሞ ማርዳ ስልኩን ተቀብላ ማርዳ የመኖር ጊዜዋ ትንሽ ጊዜ እንደሆነና ይህን ሁሉ ዋጋ እየከፈለች ያለችው በየገዳሙ እየተንከራተተች ያለችው ለቤተሰቧ ብላ እንደሆነ አብራቸው ሆና የእነሱን ሀዘን እሷ ከምትመለከት ይልቅ ጠፍታለች ብለው አምነው እነሱ እሷ ዋጋ ከፍላ የመጨረሻው ሞቷን መሞት ፈልጋ እንደሆነ የካንሰር ታማሚ እንደሆነች ካንሰሩም የመጨረሻ ደረጃ ላይ እንደደረሰ ሞቷን የምትጠባበቅ አንዲት ምስኪን ሴት እንጂ የአብርሃም የመጀመሪያም የመጨረሻ ፍቅሯም እንደሆነ ከሱ ውጭ ሌላ ምንም አይነት ህይወት ኖሯት እንደማያውቅም ወደፊትም እንደማይኖራት ተናግራለች። ለዚህ ብዬ ነው እንጂ አብርሃምን እሱ ከሚወደኝ እሱ ከሚናፍቀኝ በላይ እኔ እሱን እናፍቃለሁ። እኔ እሱን ድምፁን እንደ ውሃ ይጠማኛል፣ እንደ እንጀራ ይርበኛል፣ ማየት እፈልጋለሁ። ግን ደግሞ ይህንን ስብራቱን ላለመመልከት ስል ነው እንጂ ጣልቸው አይደለም። ስለዚህ ከዚህ በኋላ ምርጫው የራስሽ ነው። ምናልባት ብታዝኝልኝና እድል ብትሰጪኝ ዛሬ ሳትነግሪ ወቅቱ ስላልሆነ በዚህ ሁኔታ ላይ ይህን ነገር ሲሰማ አንድ ነገር ከሚሆንብኝ ይልቅ አሁን ላይ ለሳቤላ ትኩረት እንስጥና ሳቤላ ከተገኘች በኋላ እኔ በራሴ መንገድ አገኘዋለሁ ብላ ለልዩም ቃል ገብታላታለች። ባልተናገረችው መሰረት ለርብቃ ነግራታለች።
ርብቃ በሰማችው ነገር እጅግ በጣም ተደናግጣለች። ስለዚህ አሁን ነው ቶሎና ስለ ርብቃ ስለ ሳቤላ አንዳንድ ነገሮችን ማውራት ይኖርብናል። አሁኑኑ ነው ቶሎ እዚህ ቦታ እንጠብቅሻለን ባሏት ጊዜ ርብቃ እንግዲህ አብርሃም እንድትነግረው በጉጉት እየጠበቀ ቢሆንም ሌላ ጊዜ እነግርሃለሁ አሁን የሚሄድበት አለኝ አብርሃም ብላ ተነስታ ይቅርታ ጠይቃ ወጣለች። በዚህን ጊዜ ዲና ተከታትላት ሄዳ ርብቃን ለማስፈራራት ሞክራ ነበር። ርብቃ ምንም የምታውቀው ነገር እንደሌለ ስለ ሳቤላም ሆነ ስለሌላ ምንም አይነት መጥፎ ስራ እሷ እንደማሰራና እንደማታውቅ በተናገረች ጊዜ ዲና እንዲያወቀችባት ገብቷታል። ይች መሰሪ ሁሉንም ነገር አውቃለች ማለት ነው እያለች ነው። የርብቃ ማወቅ ዲናን ሰላም ነስቷታል። ልዩና ዲና አወቁ ማለት ነገሮች በሙሉ ይበላሹብናል እያለች ነው። በዚህን ጊዜ ቶሎ አሁኑኑ ብር ፈልገህ አዘጋጅ ተባለው ማርኮን ብሩንም አዘጋጅቷል። በዛ ላይ ደግሞ ሳቤላን ያገተውም ሰው አሁኑኑ ብሩን ፈልጎ የማያመጣ ከሆነ ለሳቤላ የአስክሬን ሳጥን ማዘጋጀት እንዳለበት ጭምር ስለነገረው አብርሃም በጣም ተረብሿል። ዲና እየከዳችው እንደሆነ በስተጀርባው የምታረገው ሴራ እንዳለ ውስጡ ቢነግረውም ግን ደግሞ እሱን አምኖ ላለመቀበልና አብርሃም እሱ ወድቆ ልጁን ከፍ ለማድረግ ልጁን ለማዳን ወስኗል ማለት ነው። ለዛም ሙሉ የቤት ሰነዱን አዘጋጅቶ አራጣ በዳሪው እየተጠበቀ ነው። በዚህን ጊዜ ልዩ እንግዲህ ለዲና አንዳንድ ነገሮችን እያለቻት ነበር። ሙልጭ ደውሏል። ሙልጭ በደወለ ጊዜ ስለ አራጣ በዳሪው አንዳንድ ነገሮችን እየተወራ ነው። ስለዚህ ሳቤላን ያሳገታት ሰው ታውቋል። ስለዚህ ልጁንም ቤቱንም እነዚህ ሰዎች ሊቀሙት ነው ብላ ለሙልጭ በተናገረች ጊዜ ማርዳ ከጎኗ ስለነበረች ሁሉንም ነገር ሰምታለች ማለት ነው። ማርዳ በዚህን ጊዜ ልዩ ጋር ተፋጣለች። እንዴ ልጄን ማን እንዲያገታት ታውቂያለሽ አይደል? ልጄን ማን እንዲያገታት እያወቅሽ እንዴት አስቻለሽ? እንዴት አስችሎሽ ዝም አልሽ? እስከዛሬ እንዴት አልነገርሽኝም? ልጄን ማን ነው ያገታት ታውቂያለሽ? እንደምታውቂ አይንሽ ላይ ያስታውቃል ብላለች። በዚህን ጊዜ ድንገት ርብቃ ወደ እነሱ እየመጣች ስለነበረ ሳቤላን ያሳገተቻት ዲና ናት ብላ ነገሩን አፈንድተዋለች። በዚህን ጊዜ በጣም ተናዳለች። ማርዳ እንዴት አስችሎሽ እስከዛሬ ድረስ ዝም አልሽ? ለሱ መልካም ሰው እየሆነች ከጎኑ እየሳቀች ልጄን እየበደለች ይህን ሁሉ ግፍና መከራ ልጅ ስትቀበል እንደምን አስቻለች ብላ ልዩ ላይ ተናዳበታለች። ልዩ ደግሞ ርብቃን ለመቆጣት በሞከረች ጊዜ ርብቃ በቃ እንግዲህ በቃ ተደባብቀው እስከ መቼ ድረስ መደባበቅ ትርፉ ኪሳራ ነው እንጂ ምንም የሚያመጣው ለውጥ የለም። እውነታው ሆኖ ያገተቻት ዲና ናት። ማወቅ አለባት። የመደበቅ ጥፋት እንጂ ትርፍ የለውም። እስከ ዛሬ ድረስ ነገሮችን ደብቀሽ ምን ለውጥ አመጣሽ? እውነቱ መታወቅ አለበት። የመደባበቅ ነው ብላለች ዶክተር ርብቃ። በዚህን ጊዜ ማርዳ አሁኑኑ ቤት ሄዳለሁ፣ ለሱ ለራሱ ነግረዋለሁ። ለሱ መልካም ሰው እየመሰለች ልጅን በጭራሽ እንዲታረግ አልፈቅድም ብላ ነበር። በዚህን ጊዜ ልዩ ይህን ማድረግ እኔ ጠፍቶኝ ይመስልሻል? ይህን አረግሽ ማለት ሳቤላን የምናጣት አሁን ነው። ይህን ማድረግ እኮ እጅግ በጣም ቀላል ነው፣ ግን ከዛ በኋላ የሚፈጠረውን ነገር አስበሽዋል? ይህን ማድረግ ለኔ ከብዶኝና ጠፍቶኝ ይመስልሻል? ስለዚህ ሳቡን እንድናገኛ ካልፈልግሽ አሁኑኑ ሂጂና ይህን ነገር አድርጊ። ነገሩን ሁሉ አበላሹ። እኛ ሰውየውን አግኝተናል፣ አራጣ በዳሪውን ተገኝቷል ብላ ስለ አራጣ በዳሪውም ለዶክተር ርብቃ ነግራታለች። አሁን ሊቀሙት የፈለጉት ልጁን ብቻ ሳይሆን ቤቱን ነው፣ ሀብትና ንብረቱን ነው ሊቀሙት የፈለጉት። ስለዚህ እንዲህ ተብሏል ብላ ሁሉንም ነገር ነግራታለች። በዚህን ጊዜ ዶክተር ርብቃ ማድረግ ያለብንም ፕላን ቢን እና ፕላን ኤ ብለን ማዘጋጀት ይኖርብናል። አንዱ ባይሳካ በአንዱ መፍትሄ እንፈልጋለን ብለው የመጨረሻ ውሳኔ ላይ ደርሰዋል። በዚህን ጊዜ ተያይዘው የታገተው አራጣ በዳሪ ዘንድ በሄዱ ጊዜ ማርዳ እጅግ በጣም ስሜታዊ ስለነበረች ልጄን የት አለች? ልጄን የት አደረሳችኋት? ልጄ የት ናት? እያለች እየጮኸች ነበር። አራጣ በዳሪውም ስለታገተችው ልጅ ምንም የሚያውቀው ነገር ስላልነበረ ከመመልከት ውጭ ሌላ ምንም ነገር አላመጣም ነበር። እንግዲህ ሙልጭም አንድ ነገርን እንዲያሰበና እንዳዘጋጀ ተናግሯል። አራጣ በዳሪውን ሙሉ ድምጹን አንድ በአንድ በቪዲዮ ሪከርድ አድርጎታል። ይህን ሪከርድ ይዞት እንግዲህ አራጣ በዳሪውን ወይ ፖሊስን ወይ ማርኮንን ማንን መምረጥ እንዳለበት ነግሮታል። በዚህን ጊዜ ሀሳቡ ያው እንደ ሀሳብ ጥሩ ቢሆንም ግን ከባድ ሪስክ እንዳለው ሙልጭ ተናግሯል ማለት ነው። ግን ደግሞ ምንም አይነት ሪስክ ቢኖረውም ሳንሞክር ከሚቀር ሞክረን መተው አለብን ብለው በሀሳብ ተስማምተዋል። ይህም የሚሆነው ምንድነው? ምንም እንዳልተፈጠረ አራጣ በዳሪውን ወደ ቤቱ መላክ።
ዲና በተደጋጋሚ አራጣ አበዳሪው ጋር እየደወለች ነው። ምክንያቱም አብርሃም አሁኑኑ መሄድ አለብን፣ አሁኑኑ ለልጄ መድረስ አለብኝ፣ ጊዜ መፍጀት የለብኝም ባለ ጊዜ ስለዚህ አሁኑኑ መሄድ አለብን ብላ ወስና በተደጋጋሚ ስትደውል ስልክ እያነሳላት አልነበረም። ስልኩ ሙልጭ ጋር ስለነበረ በስተመጨረሻ ስልኩን አይቶ ሲያነሳው ምንም ነገር እንዳልተፈጠረ ሆነ የማታወራ ከሆነ የሚፈጠረውን ነገር አታውቅም። ስለዚህ ምንም ነገር እንዳልተፈጠረ ሆነ አውራ ብሎ አስጠንቅቆና አስረግጦ ነግሮ ስልኩን ሰጥቶት ነበር ማለት ነው። እውነትም አራጣ አበዳሪው ቢያወራም ዲና ተጠራጣሪና ራሷን ጥለዋን የማታመን በጣም ጥንቆቅ ስለሆነች ገና ከድምፁ የሆነ ነገር እንዴት ተፈጠረ ገብቷት ነበር። በዚህን ጊዜ አራጣ አበዳሪው ምንም የተፈጠረ ነገር እንደሌለና ጥሩ ስሜት ላይ እንዳልነበረ አሁን ግን ሰላም እንደሆነ ተናግሮ ቢያወራትም ግን ደግሞ ዲና እያመነችው አልነበረም። በስተመጨረሻም ስልኩን ከዘጋው በኋላ አንድ ነገር አበላሽቷል። አራዳ ለመሆን ፈልጎ በቃ እንዳትመጡ ቀጠሮ ተሰርዟል የሚል መልእክት አስተላልፎ ነበር። ሙልጭ ይህን ነገር በድጋሚ ስህተት ከሰራ እንደማያልፈውና ይቅር እንደማይለው ነግሮታል። ሙልጭ የአራጣ አበዳሪውን ቤተሰቡን ልጆቹን እንደሚያውቅና በዛ ላይ ደግሞ ሪከርዱን አሳልፎ ወንጀል የሰሩበትን ለፖሊስ እንደሚሰጥ ወይ ፖሊሱን ወይ ማርኮንን ማንም መምረጥ እንዳለበት አስረግጦ ነግሮታል። እና ታዲያ ምንድነው ማድረግ ያለብኝ የሚለው ውሳኔ ላይ ደርሷል። በዚህን ጊዜ ልጅ የታለች እያለች እያበደችና እየሻረች ግን ደግሞ ትልቅ መፍትሄ እንዳለ ተነግሯት እነ ርብቃና እነ ማርዳ ወደ ቤታቸው ተመልሰዋል ማለት ነው። አብርሃም አራጣ አበዳሪው ጋር የሚሄዱበት ሰዓቱም ሰከንዱም ረዝሞበታል። እጅግ በጣም ተጨናንቋል። ዲና ከድምፁ የተረዳችው ነገር አራጣ አበዳሪው ጥሩ ላይ እንዳልሆነ ስለነበረ ማርኮን ሌላ ሰው እንዲያዘጋጅ ትእዛዝ ሰጥታለች። ድምፁን እንደሰማሁት ከሆነ ቸሬ ጥሩ ሁኔታ ላይ አይመስለኝም። ስለዚህ ስልክ ሳወራው ድምፁ ትክክል አይደለም። እናም ጠይቀውና ካልሆነ ሌላ ሰው ይዘጋጅ፣ አሁኑኑ ነው መሆን ያለበት የሚል ውሳኔ አስተላልፋለች። ማርኮንም መጀመሪያ ላገኘውና እኔ ካልሆነ ሁሉንም ነገር አስተካክዬ ጨርሳለሁ፣ አያሳስብሽ፣ አንቺ ከአብርሃም ጋር ያለውን ጉዳይ ብቻ ጨርሽ ተብላለች። ዲና አብርሃምን በስርዓት ለማሳመን ችላለች። ግን ደግሞ አብርሃም ከሁኔታዋ ከሱ እየተደበቀች የምታወራቸው ስልኮች ብዙ ነገሮቿ አብርሃምን እንዲጠራጠር አድርገውታል። አብርሃምን ምንም ነገር ባልነቀ ሆኖ ሁሉንም ነገር ለማስተካከል ወስኗል ማለት ነው። ግን ደግሞ ዲና ይከዳችው ከጀርባ የሆነ ነገር እንዳረገችው እየገባውም ቢሆን ለልጁ ሳቤላ ሲል አውቆ እንዳላወቀ መሆንም መርጧል። ግን ደግሞ ውስጡ የሚለው ነገር አለ። ውስጡን ማዳመጡን ትቶ እሷ የምትለውን እያዳመጠ እየተገበረ ይገኛል። ፋይሉን በሙሉ እንዲያስተካክል ትእዛዝ ሰጥታለች። አሁኑኑ ከደወሉልን እንወጣለን ብለዋለች። አሁኑኑ እንሂድ ቢላትም ሲደውሉልን ይሻላል እያለች ነው። ያ ማለት ለራሳቸው መንገዳቸውን በሚመቻቸው መልኩ እያዘጋጁ ማለት ነው። ሙልጭ ለልዩ አሁን ድረስ ደርሰናል። ግን ደግሞ ይሄ ያሰብነው መንገድ ሰውየው የማይከዳን ከሆነ በጣም አሪፍ ቢሆንም ግን ደግሞ ሪስክም አለው። ያው ምናልባት ካልከዳን ነው የሚል ሀሳብ ተነስቷል። ሌላው ቡራማን አሁን ላይ በድጋሚ ከሙልጭ ጋር ለመስራት ተስማምቷል። ሙልጭን እንድታስታርቀው ልዩን ጠይቋታል። ልዩንም ወንድሜ አሁን በድጋሚ ወከሳቸዋለሁ፣ ምንም ነገር ራስን እስከ መስጠትም ቢሆን ወደ ኋላ አልልም ብሎ በሀሳባቸው ተስማምቶ ተጋግዘዋል ማለት ነው። አራጣ አበዳሪውም እንግዲህ ማስጠንቀቂያ በተሰጠው መሰረት በሀሳባቸው ተስማምቶ ወደነ ማርኮን ሄዷል። ማርኮን ከድሃኝ እንዴ እያለው ነበር፣ ግን ደግሞ እንዳልከዳው ተናግሯል። አራጣ አበዳሪው የተያዘበትን ፋይል እያሰበ ወደ ማርኮን ሄዷል። ወደ ማርኮን ከሄደ በኋላ ታግቶ እንደነበረና የሆኑ 3-4 ሰዎች እንዳገቱት ብዙ መከራን እንዳለፈ የታገተውም ደግሞ በእነሱ ምክንያት እንደሆነ ተናግሯል። ማርኮን እነማን ናቸው እያለ ፎቶዎችን እያስመረጣቸው ቢሆንም እሱ ግን እንደማያውቃቸውና ግን ደግሞ እንዲያንገላቱት ተናግሯል። አሁን ግን ጉዳዩን በሚፈልጉት መልኩ መቀጠል እንደሚችሉም ጭምር። በዛ ላይ ደግሞ ስንዋዋል እጅ ከፍንጅ ሊይዙን ነው እነሱ ሀሳባቸው። ስለዚህ ቦታ መቀየር አለብን ተባብለው በሀሳብ ተስማምተዋል። የሚቀይሩት ቦታ ላይ እንግዲህ ማርኮን እኔ ነኝ ያሉ ጋርዶች፣ ጡንቻቸው ያበጠ ጋርዶችን አስቀምጧል። ያ ምንድነው ዲና አብራ ስለምትሆን እሷ ላይ ምንም አይነት ጉዳት እንዳያደርሱና እሱን ግን ተገቢውን ቅጣት ሰጥተውት ገንዘቡንም እንዲቀበሉት ማርኮን ትእዛዝ ሰጥቷል። ዲና ይህን ሰው ውስጥ ያላመነውም ብትቀይር የተሻለ ይሆናል እየመጣን ነው ብላ ነበር።
ግን ደግሞ እንግዲህ ማርኮን ሁሉንም ነገር ነግሮኛል፣ ምንም ነገር አይፈጠርም፣ ቦታ ምንም አስተካክለን ጨርሰናል እያሉ ነው። እነ ሙልጭም ምን ማድረግ እንዳለባቸው ተነጋግረው ጨርሰዋል። አራጣ በዳሪውም የራሱ ፋይል አልፎ ለፖሊስ እንዳይሰጥበት ሲል በነ ሙልጭ ሀሳብ ተስማምቷል። ግን ደግሞ ይሄ ሰው ሀሳቡን ከቀየረና ትክክለኛውን ነገር ለማርኮን ከነገረው የነ ሙልጭ ጉዳይ ያበቃለታል ማለት ነው። ሙልጭ ከባድ ችግር ውስጥ ሊገባ ይችላል። አሁንም ቢሆን ዲና ዶክተር ርብቃንና ልዩን በጭራሽ አላመነቻቸውም። እነሱ አወቁ ማለት ነገሮች ሁሉ ብልሽሽታቸው ይወጣል የሚለው ስጋት ሰላም ነስቷታል። ማርኮ ምንም እንደማይፈጠር ቢነግራትም እሷ ግን እንግዲህ ስጋቷ፣ ጭንቀቷ ቦታው ላይ እስከምትደርስ ድረስ አልተቀረፈላትም ማለት ነው። በተለይ ዶክተር ርብቃ አሳስቃ የነገረቻት መልእክት ሰላም ነስቷታል። ግን ደግሞ ውሉን ሲያስረክብ እጅግ በጣም ደስ ብሏታል። አብርሃምና አራጣ በዳሪ የተባሉት ቦታ ላይ ተገናኝተዋል። አራጣ በዳሪውም እንግዲህ የነሱ ህግና መርሃችን ባሉት መሰረት በስትክክል የውሉን እንግዲህ ህጎች አስረግጦ ነግሮታል። አብርሃምም ቶሎ የሚፈልገው ገንዘቡን እንደሆነና ሌላ ምንም ነገር እንደማይፈልግ ተናግሯል። ካርታና ፕላኑም ከነዚህ ሰዎች ጋር ስንት ጊዜ እንደሚቆይ በስንት ጊዜ ቆይታ መከፈል እንዳለበትም ጠይቋል። ግን ደግሞ የ1 ዓመት ጊዜ እንደሚሰጠውም አረጋግጧል። ዲና እጅግ በጣም ደስ ብሏታል። ሰራሁልህ እንከፍ በግ አንተ እኮ የኔ አሻንጉሊት ነህ እያለች ፈገግ ትላለች። አብርሃም ውስጡ ነዶ አሮ ተክሎ ግን ደግሞ ልጁን ማዳን ስላለበት ብቻ በሐሳቧ ተስማምቶ ቦታው ላይ የተገኘ ቢሆንም ግን ደግሞ እሷ ሰርቼልሃለሁ እያለች በልቧ ትፎክራለች። አራጣ በዳሪውም ደግሞ ሊያልፍልሽ ሊበላ እያለ በዲና ላይ ይሳለቅባታል። ዞሮ ዞሮ አብርሃም በተባለው መሰረት በሐሳባቸው ተስማምቶ ውሉን ተፈራርሟል። በሌላ በኩል ደግሞ ዶክሜንቱንም አስረክቧል። አሁን ላይ በነዲና ሐሳብ ሀብትና ንብረቱን የቤቱን ውል ከያዙ በኋላ ገንዘቡንም አስመልሰው በዛ ላይ ደግሞ ሳቤላን ወደ ቤቷ ለመላክ አስበው ነበር። በእነሱ ቤት አብርሃም ወይም ደግሞ ከአብርሃም የሆነ ሰው ምንም ነገር እንደማያውቅ፣ አሁን ላይ ግን ነገሩ ዙሩ ከሯል። ማርዲያም ስለነዚህ ሰዎች ማንነት በትንሹም ቢሆን አውቃለች። ዶክተር ርብቃም ሁሉንም ነገር አውቃለች። ዲና ሳቤላን ያሳገተቻት ዲና መሆኗን፣ ገንዘቡንም ደግሞ ለመብላት ይሄን ሁሉ ፕሮሰስ ይሄን ሁሉ ርቀት የሄዱት አብርሃምን ለመጣልና ማርኮን ሀብትና ንብረቱን ለመውሰድ ማርኮንና ዲና ባልና ሚስት መሆናቸውን ሁሉንም ነገር ያውቃሉ፣ ከአብርሃም ውጭ ማለት ነው። ሳቤላስ ወደ ቤት ስትመለስ አጋቿ ሴት እንደሆነች፣ ምክንያቱም አለቃው ሴት እንደሆነች በተደጋጋሚ ይናገር ነበር። ይህንስ ታውቅ ይሆን? ምንስ ልትል ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ